ኢትዮጵያውያን ማንን ነው መደገፍ ያለብን? ኢራንን ወይንስ አሜሪካን? ይሄ በጥልቀት ልናስብበት የሚገባ ጉዳይ ነው። እንደምናውቀው በሀገራችን የኢራንና የአሜሪካ ጦርነት፣ የኢራንና የእስራኤል ጦርነት ከፍተኛ ተመልካች ስቧል፣ ከፍተኛ ትኩረት ስቧል። በርካቶች የሚከታተሉት ጉዳይ ነው። በማህበራዊ ገጾችም በዝርዝር የሚቀርብ ነው። ቅዳሜ ገበያም ወደ እናንተ በየጊዜው እያደረሰው ያለው ነው እና የኢራን ጦርነት ዙሪያ ምንድነው ማድረግ ያለብን? መያዝ ያለብን አቋም ምን አይነት ነው? ኢትዮጵያን መደገፍ ያለብን ማንን ነው? አሜሪካንን ነው መደገፍ ያለብን ወይንስ ኢራንን ነው መደገፍ ያለብን? በእውቀት ላይ መሆን ስላለበት ዛሬ በስፋት ይህንን ጉዳይ ያነሳላችኋለሁ። የኢትዮጵያ መንግስትም እንደ ዜጋ ደግሞ ኢትዮጵያውያንም ምንድነው አቋማችን ሊሆን የሚገባውን የሚለውን በዝርዝር መለየት ያለብን ይመስለኛል። የቅዳሜ ገበያ የዩቲዩብ ቻናል ነው እያደመጣችሁ ያላችሁት። የቅዳሜ ገበያ የዩቲዩብ ቻናልን ሰብስክራይብ አድርጉ። አዳዲስ መረጃዎቻችን እንዲደርሷችሁ የደወል ምልክቱን ተጫኑ። ቅዳሜ ገበያ የኢትዮጵያውያን ጉዳይ በጣም ትኩረት የሚስብ ጉዳይ ነው። በዓለም አቀፍ ደረጃ በአሁኑ ሰዓት ኢራንም አሜሪካንም ቀሪውም ዓለም ኢትዮጵያውያን ምን እያሰቡ ነው በዚህ ዙሪያ የሚለውን ይከታተላሉ። የሚከታተሉበት ምክንያት ደግሞ ኢትዮጵያ ቀላል ያልሆነ ሚና ስላላት ነው። በዚህ አካባቢ ላይ በተለኛ ባለንበት የምስራቅ አፍሪካ እና የአፍሪካ ቀንድ ቀጠና ላይ ኢትዮጵያ ትልቋ ሀያል ሀገር ናት። አነሰም በዛም ሀገራችን ቆማ ነው ያለችው፣ አልፈረሰችም። ሱዳን ከፍተኛ ጦርነት ውስጥ ነው ያለው። ሶማሊያ ያለበት እናውቃለን። የኤርትራ መንግስት ከሞላ ጎደል ፌልድ ስቴት የሚባል ነው። ጅቡቲ ስትራቴጂካዊ ቦታ ነው እንጂ ያዘችው ተጽዕኖ የማሳረፍ አቅሟ አነስተኛ የሚባል ነው። እነ ኬንያም ትንሽ ወደ ህንድ ውቅያኖሱ ስለሚያመዝኑ ዋነኛ የስበት ማዕከል ሆና የምትታየው ኢትዮጵያ ናት። ኢትዮጵያ ደግሞ ከቅርብ ጊዜ ወዲህ ስለ ወደብም እያነሳች ስለሆነ ይሄ ጉዳይ በትኩረት የሚታይ ነው። ኢትዮጵያ ከገልፎ ሀገራት ጋርም በጣም ከፍተኛ ትስስር አላት። ስለዚህ የኢትዮጵያ አቋም ምንድን ነው? ኢትዮጵያውያን በኢራንና በአሜሪካ ጦርነት የሄዱበት ያለው አዝማሚያ ምን ይመስላል የሚለው ከፍተኛ ትኩረትን የሚስብ ሆኗል እና በማህበራዊ ገጾች፣ በዩቲዩቦች፣ በሬዲዮዎች፣ በቴሌቪዥኖች ኢትዮጵያውያን የሚያንጸባርቋቸውን አቋሞች የአሜሪካም የባህረ ሰላጤው ሀገራትም ኢራንም እስራኤልም በጥልቀትና በትኩረት እየተከታተሉ ነው የሚገኘው። ስለዚህ ይሄ የአንድም ሆነ በሌላ መልኩ የሀገራችንን ጉዳይ የሚነካ ስለሆነ ኢትዮጵያውያን ምንድን ነው መያዝ ያለብን አቋም፣ ሀገራችንስ ምን አቋም ሊሆን ይኖራት የሚገባው የሚለውን ነው በዝርዝር የምናነሳው። በእኔ እምነት ኢትዮጵያ ልትይዝ የሚገባት አቋም ይሄ ነው የሚለውን መጨረሻ ላይ ነግራችኋለሁ። ግን ኢትዮጵያውያንም አቋም ለመያዝ ማወቅ ያለብን ዋና ዋና ነገሮች አሉ። ስለ ኢራን፣ ስለ አሜሪካና ስለ ራሳችን ስለ ኢትዮጵያውያን ማወቅ ያለብን ነገሮች አሉ። ስለዚህ ከመጀመሪያውን ጀምር ከወዳጅነታችን ጋር በተያያዘ ኢትዮጵያ የአሜሪካና የእስራኤል ጠንካራ ወዳጅ መሆኗ ይታወቃል። ኢትዮጵያ ለአሜሪካ በርካታ ሸቀጦች ትልካለች። ቡና ገዣችን ከሚባሉ ሀገሮች መካከል አንዱ አሜሪካ ነው። በሚሊየን የሚቆጠር ዳያስፖራም እንዳለን ይታመናል አሜሪካን ሀገር። ስለዚህ ጠንካራ ትስስራለን፣ የህዝብ ለህዝብ ትስስራለን፣ ኢኮኖሚያዊ ትስስራለን። ከ100 ዓመት የዘለቀ የዲፕሎማሲ ግንኙነት አለን። በምስራቅ አፍሪካ ደግሞ የጸጥታ፣ የጤና፣ የትምህርት እነዚህን የመሳሰሉ በጣም ጠንካራ ወዳጅነቶች አሉን። ዩኤስኤድ ሲፈርስ ራሱ ቀጣዩ ዩኤስኤድን የሚተካው ተቋም ኢትዮጵያ ውስጥ ነው አንዱ ቢሮ ይሆናል ተብሎ የሚጠበቀው። ስለዚህ ከአሜሪካ ጋር ያለን ትስስር በቀላሉ የሚታለፍ አይደለም። እንዲሁም ደግሞ ኢትዮጵያ የኢኮኖሚ ማሻሻያ ላይ እንደሆነች ይታወቃል። ከና IMF ከና ዓለም ባንክ ጋር እየተነጋገርን ነው። ዕዳ አራዝሙልን፣ ዕዳ ሰርዙልን የሚሉ ሀሳቦችን እያወራን ነው። በዚህ ጉዳይ ላይ ደግሞ የነዚህን ተቋማት የሚዘውረው የአሜሪካ መንግስት ነው። የነዚህ ተቋማት መገኛ አሜሪካ ናት። የድርድሩ ማዕከል አሜሪካ ናት ብለን ባጭሩ ማስቀመጥ እንችላለን እና የኢኮኖሚ ጉዳያችን አንደኛው ቁልፍ የሚገኘው በአሜሪካ እጅ ነው። ስለዚህ ከአሜሪካ ጋር ያለን ግንኙነት ቀላል አይደለም እና አሜሪካንን ተቃውሞ መቆም በጣም አደገኛ መሆኑን በዚህ ማስቀመጥ ይቻላል። ከእስራኤልም ጋር በተያያዘ ከእስራኤል ጋር በተለይ ኢትዮጵያ ጠንካራ ታሪካዊ ትስስር አላት። ሃይማኖታዊም ትስስሮች አሉን። ነገር ግን እስራኤላውያን በዋናነት የአይሁድ እምነት ተከታዮች በመሆናቸው ከኢትዮጵያ ጋር በክርስትናው ብዙ የሚያዛምደን ነገሮች ላይኖሩ ይችላሉ ማለት ነውና በዋናነት ታሪካዊ ግንኙነት የሚለውን እንያዝ። ከዛም በተጨማሪ ደግሞ የጸጥታና የደህንነት ግንኙነቶች የሚለውን እንያዝ። እስራኤል ከፍተኛ የጸጥታ ስጋት አለብኝ ብላ የምትኖር ሀገር ስለሆነች ከኢትዮጵያ ጋር የተለያየ ጊዜ የተለያዩ የጸጥታና የደህንነት ትብብሮችን ስታከናውን እንደኖረች ይታመናል። ከኢራን ጋር በተያያዘም ኢትዮጵያ ከኢራን ጋር ቀላል የማይባል ግንኙነት አላት። በእርግጥ ኢራናውያን በኢትዮጵያ ብዙ ኢንቨስት አላደረጉም። ኢራናውያን ለኢትዮጵያ ብዙ እርዳታና ብድርም የሚሰጡ ህዝቦች አይደሉም። ይህም የሆነበት ምክንያት ደግሞ ኢራን በከፍተኛ ማዕቀብ ውስጥና በከፍተኛ ኢኮኖሚያዊ ጫና ውስጥ ያለች ናት። ከዛ በተጨማሪ ኢትዮጵያ ውስጥ ያለው እስልምና የሱኒ እስልምና ስለሆነና
ኢራን ደግሞ የምትመራበት የሺዓ እስልምና ስለሆነ የተወሰኑ ልዩነቶች በመካከሉ እንዳሉ ይነገራል በሃይማኖቶቹ ሰዎች በኩል። ሃይማኖትን እንተውና እዚህ ውስጥ ከኢራን ጋር ያለንን ወዳጅነት እናንሳው። ከኢራን ጋር ያለን ወዳጅነት በዋናነት ስትራቴጂካዊ የሚባል ነው። በተለያዩ ዓለም አቀፍ ጉዳዮች ላይ እንደዚህ ያለን ትብብር ነው። ነገር ግን አልፎ አልፎ ኢራን ከኢትዮጵያ ጋር የተለየ ዲፕሎማሲያዊ አቋም ስታራምድ ይስተዋላል። በተለይም ደግሞ ከህዳሴ ግድብ ዙሪያ ጋር በተያያዘ የተለየ አቋም አላት። ወደ ግብጽ የማድላት አዝማሚያዎች እንዳሏት ኢራን ይነገራል። ከዛ በተጨማሪ ደግሞ ኢትዮጵያ እንደ ጸጥታ ስጋት የምታየው የየመን ቀጠና በተለይ ቀይ ባህርን አካባቢ ስለሚያተራምስ እዚህም ጋር ኢራን ጣልቃ የመግባት አዝማሚያ ስላላት የመን ጋር ከኢትዮጵያ ጥቅም ተጻራሪ ቆመችባቸው አጋጣሚዎችን እንመለከታለን። ቢሆንም ግን ከኢራንም ጋር ቢሆን መቃወም አደገኛ መሆኑን ግን ማወቅ አለብን። ስለዚህ ከሀገራት ጋር ያለን ግንኙነት ይህን ይመስላል። ተፋላሚዎቹ አሜሪካና ኢራን ብቻ አይደሉም። ሀገራቱ የባህረ ሰላጤው ሀገራት ዋነኛ ናቸው። ኢትዮጵያ ከተባበሩት አረብ ኤምሬትና ከሳውዲ ጋር ጠንካራ ግንኙነት አላት። በተለይ በቅርብ ዓመታት ከተባበሩት አረብ ኤምሬት ጋር ያላት ግንኙነት በጣም ሰፊ ነው። ከሳውዲ አረቢያ ጋር ደግሞ ዘመናትን የተሻገረ የህዝብ ለህዝብም የኢንቨስትመንትም ግንኙነት አላት። ጠቅላይ ሚኒስትር አብይ ወዲያው ወደ ኤምሬት መሄዳቸውን ስናስታውስ ከኤምሬት ጋር ያለን ወዳጅነት ምን ያህል ጥልቅ መሆኑን ያሳያልና ኢትዮጵያ እነዚህንም ወገኖች ማስከፋት በጣም አደገኛ ይሆንባታል አቋም ስትይዝ ማለት ነው። ለኢትዮጵያውያንና ለኢትዮጵያ ይህም በጣም ከፍተኛ ይሆናል። ሌላኛዋ ሀገር ደግሞ ቻይና ናት። ቻይና ትፈልጋለች ተብሎ የሚታመነው እስካሁን በይፋ የሚታመነው ቻይና ሰላምና ንግድ ነው የምትፈልገው በገልፍ አካባቢ። ስለዚህ ይሄ ጦርነት እንዲቆም ትፈልጋለች ተብሎ ይታመናል። አንዳንዶች ደግሞ ኢራን እንድታሸንፍም የመፈለግ አዝማሚያ ያላት ከሌላ ኃያልነት ጋር ከፔትሮ ዶላር ጋር እንደዚህ ከሚሉ ነገሮች ጋር ይላሉ። ግን የቻይና አቋም በዋናነት የኢኮኖሚ ትብብር ስለሆነ ሰላምና ንግድ ነው የምትለው። ስለዚህ የምንይዘው አቋም በጣም ወዳጃችንና የኢኮኖሚ ተባባሪያችን ከሆነችው ቻይና ጋርም ሊያጣላን የሚችለው ጉዳይ ነው። በቀጥታ ደግሞ ኢትዮጵያን ወደሚመለከቱት ጉዳዮች ልመለስ። ዋነኛው የኢኮኖሚያችን ጉዳይ የነዳጅና የውጭ ምንዛሪያችን ጉዳይ ነው። እዚህ ጋር መነሳት ያለበት በሆርሙዝ ቀውስ የተነሳ የነዳጅ ዋጋ በከፍተኛ ደረጃ ጨምሯል። ኢትዮጵያ አሁን ነዳጅ የምትገዛው ከአምራቾችና ከላኪዎች አይደለም። አሁን ነዳጅ እየገዛን ያለነው ከአትራፊዎች ነው ከሞላ ጎደል። እነዛ አካባቢዎች በመስተጓጎላቸው ዋናዎቹ ነዳጅ ላኪዎች እየላኩልን ስላልሆነና የነዳጅ ዋጋ በከፍተኛ ደረጃ ተወዶብናል። ያ ኢኮኖሚያችንን እየጎዳው ነው። የነዳጅ ዋጋ መወደድ ደግሞ የምንገዛው በውጭ ምንዛሪ ስለሆነ ኢትዮጵያ ያላትን የውጭ ምንዛሪ ጥሪት እንድታሟጥጥ የሚገፋትና ጫና ውስጥ የሚከታት ይሆናል። ስለዚህ ይሄ በከፍተኛ ደረጃ ጦርነቱ በቀጥታ እንደሚመለከተን ያሳያል። በሁለተኛ ደረጃ ደግሞ ማዳበሪያና ሌሎች ሸቀጦችንም ማንሳት ይቻላል። በተለይ የአፈር ማዳበሪያ ዋነኛ የምንገዛበት አካባቢ ይሄ ነው። ሌላኛው የምንገዛው ከሞሮኮ ነው። ሞሮኮ ግብአት የምታገኘው ከገልፎ ሀገራት ነው። ስለዚህ የማዳበሪያ ዋጋ ላይ ትልቅ ጫና ተፈጥሮብናል። ይህንንም ታሳቢ ማድረግ አለብን። ሌላኛው የሌሎች ሸቀጦች ዋጋ ነው። የሎጂስቲክስ ዋጋውን በዓለም ላይ በጣም ተወዷል። የመርከቦች እንቅስቃሴ ተገድቷል፣ ተስተጓጉሏል። ኢንሹራንሶች ጨምረዋል። የመርከቦች ዋጋ ንሯል። በዚህ የተነሳ እያንዳንዱ ከውጭ የምንገዛው ሸቀጥ እየተወደደ መጥቷል። ይሄ ደግሞ ኢምፖርትድ ኢንፍሌሽን የሚባለው ወይንም በዓለም አቀፍ ክስተት የተነሳ የሚደርስ የዋጋ ግሽበት ተጋላጭ አድርጎናል። ሶስተኛው መመልከት ያለብን የወደብ ፍላጎታችንን ነው። አሁን የኢትዮጵያ መንግስት ወደብ ያስፈልገኛል የሚለውን አቋም ይዟል። ይህ አቋም ተገቢ እንደሆነ ይሄ ጦርነት ያሳየ ይመስለኛል። ምክንያቱም በዚህ ጦርነት የራሳችን ወደብ ቢኖረን ኖሮ መርከቦቻችንን መጠበቅ የምንችልበት፣ የሚወጡ የሚገቡ መርከቦችን የምንከታተልበት፣ በተለይም በቀይ ባህር አካባቢ የሁቲ ታጣቂዎች የእኛን መርከቦች እንዳይመቱ፣ የባህር ወንበዴዎች መርከቦቻችንን እንዳይዙ የምናደርግበት እድል ይፈጥር ነበረ። ይሄ ጦርነት በአንድም ሆነ በሌላ መልኩ ፕሮክሲ ዋሩ ወደ ቀጠናችንም ከመጣ የምንከላከልበት እድል ይሰጠናል። ለዚህ ደግሞ የባህር ኃይል ወሳኝ ነው። ወደብ ያስፈልገናል። በሁለተኛ ደረጃ ደግሞ አሁን ከዚህ ወደብ ጋር በተያያዘ የምናደርገው እንቅስቃሴ እንዴት ልንገፋበት እንችላለን የሚል ነው። አንዳንዶች ምን ይላሉ? አሁን ኢትዮጵያ ለወደብ የምታደርገውን ፍላጎት የምታሰፋ ከሆነ በዚህ ጦርነት ውስጥ የዚህ ጦርነት ተቀጥላ ጦርነት በአፍሪካ ቀንድ ወይ በምስራቅ አፍሪካ ሊሆን ይችላል ኃይሎቹ ተከፋፍለው ይላሉና ይህንንም ማየት አለብን። የህዳሴ ግድብ ጉዳያችንም አንደኛው ነው። አሁን አሜሪካም ሆነች እስራኤል ግብፅን ከጎናቸው ማሰለፍ ስለሚፈልጉና በዚህ ጊዜ ግብፅን ማስከፋት ተገቢ ነው ብለው ስለማያምኑ በህዳሴ ግድብ ዙሪያ ብዙ ደጋፊ ይኖረናል ተብሎ አይታሰብም። ኢራንም ከቀድሞውም ቢሆን የህዳሴ ግድብ ጋር በተያያዘ ከሞላ ጎደል ከግብፅ ጋር ተመሳሳይ አቋም ነው ያላት። ስለዚህ ኢትዮጵያ ምን ታራምድ ብትሉኝ እኔ የምላችሁ ይህንን ነው። ኢትዮጵያ አክቲቭ ኤንድ ፕራግማቲክ ነን አላይመንት የሚባለውን ወይም ደግሞ በጣም ንቁና በጣም ወቅቱን ያገናዘበ የሰላም አቋም
ነው ማራመድ ያለባት። ኢትዮጵያ ይፋዊ መግለጫ የምታወጣ ከሆነ በሰላም ይፈታ የጦርነት ደም መፋሰስ ለማንም አይጠቅምም፣ ዓለምን እየጎዳ ነው የሚል መግለጫ ነው ማውጣት ያለብን። ምክንያቱም ይሄ ጦርነት ኢኮኖሚያችንን ክፉኛ እየነካው ነው። ይሄ ጦርነት ቢዘልቅም ተጎጂዎች ነን፣ ሲያልቅም ከኔጋ ወግናል በሚል አንዱ አካል ጫና ሊያሳርፍብን ይችላል። ኢራን እንኳን ተሸንፎ ቢያልቅ ኢራን በመሸነፉ ደስ ያላላቸው ኃይሎች ከኛ ጋር በተቃራኒ ሆነው ሊቆሙ ይችላሉ። ዛሬ ከና አሜሪካ ጋር ብንቆም፣ ከኢራን ጋር ብንቆም ደግሞ አሜሪካ፣ እስራኤል ከኛ ጋር በተቃራኒ በረዥም ዘመን መቆማቸው አይቀርም። ስለዚህ ኢትዮጵያውያን በዋናነት መያዝ ያለብን አቋም የሰላም አቋም ነው። በዚህ ጦርነት ኢራን ተበዳይ ናት፣ አይ እስራኤል ናት ተበዳይ፣ ለረዥም ጊዜ የተሰቃዩት እስራኤላውያን ናቸው፣ አይ ኢራናውያን ናቸው፣ አሜሪካ ልዕለ ኃያል በመሆኗ ተገቢ አይደለም እንደዚህ የምታረገው በጣም ኢሰብአዊነት ነው፣ አይ አሜሪካ የምታስበው ልክ ሳይሆን አይቀርም። በእንደዚህ አይነት አቋም ኢትዮጵያውያን መበረዝ አለባቸው ብዬ አላምንም። ኢትዮጵያውያን ማንጸባረቅ ያለብን አቋም የሚሆነው ሰላም ነው። በዋናነት ጦርነቱ ኢኮኖሚያችንን በቀጥታ እየነካ ስለሆነ፣ በዋናነት የዋጋ ቀውስ በየቤታችን እየገባ ስለሆነ፣ ሌላው ደግሞ በዚህ ጦርነት እኛ ገብተን በየትኛውም በኩል የምናተርፈው ትርፍ የለም፣ ወደ ኪሳራ ነው ሊያመራን የሚችለው። አንድ ወገን እንደመደገፍ በጣም አስፈሪ ነገር የለም። ምክንያቱም በዚህ ጦርነት ማንም ከኢራን ጎን ነኝ፣ ማንም ከአሜሪካና ከእስራኤል ጎን ነኝ ብሎ በይፋ የገለጸ ሀገር የለም። የአሜሪካ የልብ ወዳጅ እንግሊዝ እንኳን ይሄ ጦርነት በጣም እየጎዳ ነው ዓለምን እንደዚህ የሚል ነው። አውሮፓውያን በሙሉ ገለልተኛ አይነት አቋም ነው የያዙት። የኢራን ወዳጆች ተብለው ሲጠበቁ የነበሩት እነ ቻይና እነ ሩሲያ ድጋፍ አደረጉ ከተባለ እንኳን ለኢራን በጣም በድብቅ ሊሆን ይችላል እንጂ እስካሁን የሚታወቅ ድጋፍ አላደረጉ። ስለዚህ ኢትዮጵያውያን ማን ስለሆንን እዚህ ውስጥ እንገባለን የሚለውን ቆም ብለን ማሰብ አለብን። ምናልባት ኢትዮጵያውያን ድሃ በመሆናችን፣ ምናልባት ኢትዮጵያውያን በተወሰኑ ጫናዎች ከኛ ወገን ቁሙ የሚል ኃይል ሊመጣብን ይችላል። እኛ ብዙ ገንዘብ እንሰጣቸዋለን፣ እኛንን ኢኮኖሚ ያጋራችሁ ከኛ ጋር ቆሙ ሊሉ ይችላሉ አሜሪካኖቹ። አይ ከእስላሙ ዓለም ተለይታችሁ መቆም የለባችሁም፣ ከኢራን ጋር ቆሙ፣ እኔ ቻይና የኢራን ደጋፊ ስለሆንኩ ከእሷ ጋር ብትቆሙ ሊሉንም ይችሉ ይሆናል የሆነ ሰዓት ላይ ቻይናውያኑ ወይ ሩሲያኑ ወይ ኢራናውያኑ። እኛ ደግሞ ሌላ ማምለጫ ማበጀት አለብን። ሁለተኛው ማምለጫችን የምለው ቀደም እንዳልኳችሁ ነን አላይመንት ወይም ደግሞ የሰላም አቋም ከሚለው በተጨማሪ ሁለተኛ ማምለጫችን የሚሆነው የአፍሪካ ህብረት አቋም ነው። ኢትዮጵያ አፍሪካ ህብረት አባል ናት። ኢትዮጵያ በብዝሃ መድረክ የምታምን ሀገር ናት የሚለውን አጽንቶ በመያዝ መቼም አፍሪካ ህብረት ከአንዱ ወገን ደግፎ አቋም ስለማይዝ እኛ እንደ አፍሪካ ህብረት አባልነታችን ይሄ ጦርነት በሰላም ይፈታ፣ እንደዚህ አይነት የግጭት መንገዶች ቆመው ወደ ጠረጴዛ ዙሪያ ሁሉም ይምጡ የሚለውን መግፋት ያለብን ይመስለኛል። እና ወታደራዊም ሃይማኖታዊም ጉዳዮች አይደሉም ሊያሳስበን የሚገባው የኢትዮጵያውያን ኑሮ፣ የኢትዮጵያውያን እንግልት፣ የወንድም እህቶቻችን ስቃይ ነው። በነገራችን ላይ በባህረ ሰላጤው ሀገራት የሚኖሩ በርካታ ኢትዮጵያውያን እየደረሰባቸው ያለውን ጫና ራሱ ተዘርዝሮ የሚያልቅ አይመስለኝም። ምናልባት ሌላ ጊዜ እንመለከተው ይሆናል። በዚህ ጦርነት ግን አንድ ነገር ማለት ፈልጋለሁ። ኢትዮጵያውያን መያዝ ያለብን ገለልተኛ አቋም ነው። የዚህ ጦርነት አሸናፊ ለኢትዮጵያውያን የሚፈጥረው ነገር የተለየ አይኖርም። የዚህ ጦርነት ተሸናፊም በተለየ የሚጎዳን አይኖርም። በዚህ ጦርነት ማንም አተረፈ ማን ኢትዮጵያ ዘልቃ መቆየት አለባት። የዚህ አይነት ጦርነት ላይ ደግሞ የዳር ተመልካች ሳይሆን ንቁ፣ ሰላምን ቀስቃሽ ሆኖ መገኘት ግን በጣም ወሳኝ ነው የሚለውን ማስመር እፈልጋለሁ። የቅዳሜ ገበያ የዩቲዩብ ቻናልን የተከታተላችሁት ቻናላችን ሰብስክራይብ አድርጉ። አዳዲስ ትንታኔዎች እንዲደርሷችሁ የደውል ምልክቱን ተጫኑ። ቅዳሜ ገበያ